ያገሬ ልጆች ወደ አሜሪካ ገብቻለሁ። ሚኒሶታ ነው ያለሁት። እንግዲህ እሰፈና እንደምትመለከቱት በኃይለኛው መንገድ እየተዘጋጀ ነው። በጣም ብዙ ሰዎች እየመጡ ነው ያሉት። ኤክሳይትድ ነን ሁላችንም። ሃይ ዶን ብራዘር፣ እንዴት ነህ? ደህና ነህ? ሃይ፣ እንዴት ናችሁ? አለን። እኔም ወዳችኋለሁ። ጋይስ እንደምትመለከቱት እንግዲህ እግር ኳስ ተጫዋቾች ይኸው እየተዘጋጁ ነው። ትሬን እያደረጉ ነው ያሉት። በጣም ነው የሚያምሩት። ኢትዮጵያውያን ናቸው ሁሉ? አዎ፣ ሁሉ ኢትዮጵያውያን ናቸው። ዋው በስማ በጣም ነው የሚያምረው። ስለዚህ ሁሉም ህዝብ እዚህ ጋር ነው የሚሆነው። ሙዚቃ ምናምን እዚህ ጋር ነው እንደሚዘጋጀው። ዓርብ ዕለት እዚህ ነው ሜዳ ውስጥ ነው የምንገባው። አረ አሁን እኮ በጣም ለብዙ ኢትዮጵያውያን ቢዝነሶች እኮ እድል የሚከፍት ዝግጅት እኮ ነው። በጣም ነው ደስ የሚለው። እኔም እንግዲህ 1000 ልጆች ለማሳከም አላማ አለኝ። $50 ቻሌንጅ ጀምረናል። ስለዚህ እዚህ ጋር የሚመጡ ሰዎች የሚያግዙናል ብለን እናስባለን። I'm excited. Thank you Danny and Abba. Thank you. ሰላም ናችሁ? ደህና ናችሁ ወይ? አዶናይ እባላለሁ። Heart to Heart Foundation አምባሳደር። እዚህ ቦታ በመገኘቴ በጣም ደስ ብሎኛል። ትንሽ ወደ ኋላ መለስ ላድርጋችሁና ያለፈው የአሜሪካ ጉዟችን ትንሽ ታሪክ ልንገራችሁ፣ ምን ያህል ፈተና እንዳሳለፍን ማለት ነው። እንግዲህ 100 ልጆች ለማሳከም ወደ አሜሪካ ጉዞ ጀመርን። በጣም ተስፋ የተሞላ እንደምናሳካው እርግጠኛ ነበር። እኔም እንደ አንድ አዶናይ ከዚህ በፊት አድርጌው ማላቅ ነገር ነበርና አሳካው ይሆን ነው ባይሳካስ፣ ሰው ባያግዝስ የሚል ጥንት ፍርሃት ነበረኝ። ግን ደግሞ አቶ ብርሃኑ አይኑን ስታዩት ተስፋውን ትመለከታላችሁ። ለብዙ ዓመታት ያሳለፈው ልፋት፣ ጥንካሬ ተስፋ ይሆናል፣ እምነትን ያሳድርብሃል። ይህ እምነት ይዘን ወደ አሜሪካ ገባን። የመጀመሪያ ቀን የገባን ቀን ማለት ነው ያጋጠመን ትልቅ ፈተና ነበረ። ብዙ ሰዎች በስራችን አልተማመኑም ነበር። ይህ ፈተና ለማለፍ 1 ቀን 2 ቀን የፈጀብን፣ በዚህ ምክንያትም ብዙ የተንዛዛ ነገር ነበርና ቢሆንም ተስፋ አልቆረጥንም። እውን ለማድረግ ጥርሳችንን ነክሰን ተነሳን። እንደምትመለከቱት 207 ልጆች ከጠበቅነው በላይ ጭብጨባ። 207 ልጆች እንግዲህ ከዚህ ተቀምጠን ስናየው ቁጥርም ይመስላል፣ የታከሙ ልጆችም አሉ። ከውስጥ ሆነ ስታየው ግን ፈተና ነው፣ አደራ ነው። እነዚህ ዶክተሮች በፈቃደኝነት ነው ይህ ፈተናን የተቀበሉት፣ በፈቃደኝነት ነው ይህ አደራን የተቀበሉት። ብርታትን ይጠይቃል። ወደ ኢትዮ ኢስታንቡል ሆስፒታል ገብቼ እነዚህ ሰርጀሪ የተሰሩ ልጆችን ስመለከታቸው እውነት ፍርሃት ነው የተሰማኝ። እንዴት አድርገህ አንድ ልጅ ልቡን እያየ ሰርጀሪ እያደረግ ለሰዓታት ልትቆይ ትችላለህ? ምን ያህል ብርታት እግዚአብሔር ቢሰጥህ ነው። እና የተቀበልነው ትልቅ አደራ እንደሆነ አውቃለሁ። 25,000 ህፃናት በዚህ የልብ ህመም እየተሰቃዩ ያሉት። ከዚህ በፊት የተናገርኩት አንድ ታሪክ አለ። ከ4 ዓመት በፊት ካናዳ ያለው ግድግዳዬ ላይ 25,000 ህፃናት ማገዝ እፈልጋለሁ ብዬ ጽፌ ነበረ። ከአቶ ብርሃኑ ጋር ስንገናኙ የመጀመሪያ ጊዜ ነገረኝ 25,000 ህፃናት ማገዝ እንደሚፈልግ ነው። ሁለት የዓላማ መገጣጠም እግዚአብሔር የፈቀደው እና ሆን ብሎ ወደዚህ ቦታ እንደመራኝ ነው የማውቀው እኔ። አሁን ደግሞ እንደምትመለከቱት 1,000 ህፃናት በአንድ ዓመት፣ ትልቅ ታሪክ። 1,000 ህፃናት ለማከም እንግዲህ በጣም ትልቅ ስራ፣ ትልቅ ኦርጋናይዜሽን፣ ትልቅ ማኔጅመንት፣ ትልቅ እውቀት፣ ክላሪቲ፣ ፐርፐዝ ያስፈልገዋል። ትልቅ ብርታት ያስፈልገዋል። 1,000 አደራ፣ 1,000 ፈተና የሚቀበል ሰው የለም። ላይፍ ሎንግ ኮሚትመንት ነው ይሄ። አቶ ብርሃኑ ላደንቅህ እፈልጋለሁ፣ ላመሰግንህ እፈልጋለሁ ይሄ ስለሰጠኝ። ሰላም ያገሬ ልጆች እንደምን አላችሁ? እንግዲህ አሁን አሜሪካን ያለሁት 1000 ህፃናቶች ለማገዝ። እነዚህ 1000 ህፃናቶች እንግዲህ የልብ ህመም እያሰቃያቸው ይገኛሉ። ለነዚህ 1000 ህፃናቶች ለመድረስ 6000 ሰዎች ያስፈልጉኛል። እነዚህ 6000 ሰዎች $50 ቢያዋጡ እነዚህ ልጆችን ማዳን እንችላለን ማለት ነው። ስለዚህ በዚህ ቪዲዮ መጠየቅ የምፈልገው እናንተን እባካችሁ $50 አውጥታችሁ እነዚህ ልጆች አብረን እናድናቸው። እቺ ቪዲዮ ብቻ የ1000 ህፃናቶች ልብ ማዳን ትችላለች። ስለዚህ ዶኔት ማድረግ ከፈለጋችሁ ሊንክ ባዮ ላይ ያለ ግቡና እባካችሁ ሰፖርት አርጉት ወንድማችሁን። እነዚህ 1000 ህፃናቶችን ካሳከም ቤተሰባቸውም እናሳክማለን።
ብታዩዋቸው በአካል እንዴት እንደሚያሳዝኑ። ስለዚህ ፕሊዝ እሷ ጎንደሬ እሱ ጎንደሬ አንቺ ራስሽ ጎንደር እኔ ራሴ ጎንደር እናትና ባገር የማንደራደር ንጹህ ባንዲራ ንጹህ ልብ ያለኝ የማትበጠስ ጽኑ እምነት ያለኝ የጠራሁ አበሻ ኢትዮጵያዊ ነኝ። ማድነቅ የምናት መስሎት ኖረን መከሹ በትን አስተማረ ፈሰው ማየት ግና ጀመሩ ሳይኖቹ ቁንጂና ባንቺ ሳይሰለቹ እኛም ብለናል ገርሞን በጣም ሰው አምሮ ከሰው እንዳይወጣም ነፍስሽማ ቁርጦ የደነው አስመላሽ ባንቺ ሊተክል የለም ጭራሽ ዓለም ያኔ